አድርገህ ጀምር። ኦኬ ጉስ ይጠበቅ የነበረው የኑሮ ውድነትና የህዝብ ጨዋታ ሊጀመር ነው። በኑሮ ውድነት በኩል ግብ ጠባቂ ላይ ነጋዴ ይገኛል። ተከላካዮቹ ቴሌ፣ መብራት ኃይልና ውሃና ፍሳሽ አሉ። አማካዮች ነዳጅ፣ ዶላር ምንዛሬ፣ ትራንስፖርትና የቤት ኪራይ ናቸው። አጥቂዎቹ ደግሞ የደም ግፊትና ግብር ሲሆኑ በህዝብ በኩል ያው ህዝብ ብቻውን ነው የሚገኘው። ዳኛው ብር ኳሷን ደሞዝን ይዘው ወደ ሜዳ ገብተዋል። ጨዋታው ተጀመረ። ህዝብ በራሱ ሜዳ ላይ ደሞዝ የተባለችውን ኳስ እየተቀባበሏት ይገኛሉ። የኑሮ ውድነት ተጫዋቾች ደሞዝን ሊቀሟት ይተጠጉ ነው። የመሃል ተጫዋቹ ትራንስፖርት ጨዋታው ከመጀመሩ ከህዝብ ላይ ደሞዝን ቀምቶ ለነዳጅ አቀበለ። ነዳጅ ለዶላር ምንዛሬ፣ የዶላር ምንዛሬ ኳሷን ደሞዝን ለቤት ኪራይ አሻገረ። የቤት ኪራይ ወደ ኋላ ለቴሌ ለመብራት ኃይል ለበረኛው ነጋዴ ሰጠው። ነጋዴው ለአጥቂው ደም ግፊት በረጅሙ አሻገረ። ደም ግፊት ኳሷን ወደ ጎል አክርሮ የመታውን ኳስ የህዝብ በረኛ ሊቋቋመው አልቻለም። ጎል! ገና በአምስተኛው ደቂቃ ቀቀላችንን ቀቀሉ በቃሪያና በነጭ ሽንኩርት ወጣ አይሰራም። ሄሎ፣ ጤና ይስጥልኝ። ኢትዮጵያ አየር መንገድ ምን ልርዳዎት? እናትን አትረዳም መጀመሪያ? አቤት። ሴቶቹ የሉም እንዴ? ሁሌ አንተ ነህ እንደምታነሳው ስራ የለህም? ምን አሉኝ? እየመረጥክ ነው እንደምትሰማው? አልገባኝም። እንዴት አድርጌ ላስገባብህ አለ ሰውየው። የትዬ አስካለች ልጅ ነህ? ይቅርታ፣ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን? ነይ ቡና ጠጪ በላት። እየቀለዱ ነው? አረ እያመረርኩ ነው። ይቅርታ፣ የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። እናትህ ወልደሃለች። አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጠቡት? የኔ አባት ስርዓቶትን የያዙ። የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ። ለመቼ ነው የፈለጉት? ለትናንት። ምን አሉ? ለነገ። እሺ ጥሩ። ለነገ አዲስ አበባ። መነሻዎት ከየት ነው? መነሻዎት ከእናቴ ማህፀን ነዋ። እንደዛ አይደለም የኔ አባት። አሁን የት ነው ያሉት? አሁን እቤቴ ነው ያለሁት። አይደለም፣ ያሉበት ከተማ የት ነው? እነማ? እርሶ? አዲስ አበባ ነው ያለሁት። እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶትን አቦ ሲሳደቡ ማክብረው ነው። እባካችሁ ለባለቤት ጸልዩለት። ከመቼው ጊዜ በላይ አሁን የእናንተ ጸሎትና እርዳታ ያስፈልገዋል። ነፍሱ እኔን በመፈለግ እየተንከራተተች ነው። ነፍሱ እኔን በመፈለግ እየታገለች ነው። ነፍሱ ሳይደክማት ቶሎ እንዲያገኘኝ ጸልዩልኝ። ሰለቸኝ። ምነው እሱ አመረረኝ እንዴ? ከቤት ሳልወጣ የትም ሳልሄድ በቃ መቶ ግብት አድርጎ ብቻ እንዲወስደኝ ነው የምፈልገው። ሕክምና መስሎኝ እኮ ነው። እቤት ቁጭ ብላ መቶ ግብት አድርጎኝ ይዞኝ እንዴት ነው? ያንቺስ? ይመችሽ። የምር ወደድኩሽ። የት ነሽ? እዚህ ቁጭ ብዬ መታ ግብት ብታረገኝ ብያለሁ ማስበው። የት ነሽ ማማ? አይ አታስለፊኝ፣ አትልፊ። አቤት ያከረባበት ሙዶና አይታል። መቶ ግብት እኔ ራሱ ምላሱ የተሳሰረ ውሃን ጠጣበት። ምን ያስፈልጋል እንደዚህ ማልቀስ? እኔ እዚህ ተዘብልዬ መጠብቀው አንቺ ነገር እዛ ሆነሽ እኔ እዚህ ሆኜ ለምን እንላቀስ? ነይ ማማ። ይኸው ትዳር ማጣት ይኸው ቁንጨጭ ወይ ላይ ወጥቷል እኮ እዚህ ጋር ፊት ብሎብኛል። አረ የሆነ ነገር አድርጉ እንደው ከዚህ ድንጋይ ራስ እንኳን ገላግሉኝ። እየተያየን እኮ ማለቃችን ነው። አሁንማ ሳየው ማውቆሶ መሰለኝ። ጭራሽ ጺሙን አጎፍሮ ሳየው አባቴ መሰለኝ። አረ ጺምን ተቆረጣ አንተ በእናትህ ምን ይመስላል? ጉሬዛ ወንድሜ፣ እኔ መሳሪያ ፈሙስ እንዲያሱ ሰው ነኝ። ጉራ አይደለም ጠመንጃ ማለት ነው። ሊመታኝ የመጣን ክላሽ እንዲህ አድርጌ ወደ ሰማይ ማስተኩስ ሰው ነኝ። ታምናለህ? የአካባቢው ሰው ቆርጦ ይላል። እኔ ግን ክላሽ እንዲሚዝ ነኝ። የፖሊስ ክላሽ 30 ጥይት ወደ ላይ ማስተፋ ነኝ። ከዚያ በኋላ ቆለጡን ይዤ ቁጭ ነው ማለት። በአፈሙዝ ነው ጀርባው ምንርልለት። ጀግና መሆን አለብህ። ዝም ብለህ መፍራት የለብህም። እኔ እዚህ ከተማ 28 ሰው ገጥም ያውቃል። 28 እመንም አትመንም። አንድ ጓደኛ ነው እሱ ተመቶ ወጥቷል። እና አትፍራ። ግን ያን ያህል መዳፈር ማይስፈልግ መዳፈር የለም። እንደውም ብዙ ያባት ጠላት ካልሆነ እኮ ምንም መተው ነው ያለብህ። አይ ስተት ነው አና ያስመሰል ያን ያህል ተገለጽተህ መሄድ ይችላል እኮ። ግን ወጣትነት ስላለ ምናምን የዚያኔ ደግሞ ገና 29 ዓመቴ ነው ምናምን አላ ገና እንደመጣው ነው ምናምን አትያል። በቃ ካየኝ ምናምን መንገድ ላይ መሽናት አልወድም። የምር ቋጥሬ ምናምን ረጅም ርቀት ምናምን መሄድ ፈልገው የሆነ ያስጠላኛል መንገድ ላይ ምናምን መሽናት።
አንድ ቀን 2009 ማለት ነው ቁጭ ብለን ከጓደኞቼ ጋር ምናምን አረቄ ጠጣ። ከዛ በመሀል ሽንት ምናምን ብዬ ወጣ አልኩ ማለት ነው። ከዛ ሽንት ቤቱ እንደዚህ ወደ ጓሮ ምናምን ገብተን ከዛ ገባው ምናምን ሸንቼ ስመለስ ሸንቼ ተመልሼ ምናምን ከዛ እንትን አለች ይሻል ደግሞ ወንበራለች ጠረጴዛ እዛ ላይ ቁጭ አልኩ ማለት ነው። ከጓደኞቼ ጋር ተመልሼ ከጓደኞቼ ጋር እሺ ባለቤቱ እየበረረ መጣ ማለት ነው። እሺ እንዴ አለቀኝ። ከዛ አዘለለኝ ጋር እንትን ጠረጴዛው ላይ ዘልሉ እንደዚህ እንትን አመጣኝ የሆነ የሸሚዝ ቁልፍ ምናምን ብቻ ተበጣጥሷል። እንደዚህ ምንድነው ስለው እየጎተተ ነው የሚወስደኝ። በእናትህ ልቀቀኝ ምናምን ዝም ብለህ የሆነ እንትን የሆነ ዝም በል በእናትህ ቆይ ምናምን ይሆን እንደዚህ እየጎተተ ግራ ገብቶኛል። ምን ሰርቼ ነው ምናምን ያለው ይሄ ያንተ አይደል ምን ምናምን ሳይ የተቆለለ አር ማለት ነው። ወደ ሽንት ቤቱ መሄጃ የሆነ እንደዚህ ዘብሎለታል የሆነ ሰው ኦኬ በቃ ያዘኝ ምክንያት አንገባኝ ማለት ነው። እንደዚህ አይ በቃ ተመሳስለበት ነው ማለት ነው። በእንትን የለም በዚህ መጀመሪያ ዲፕሎማ ይቅርታ የኔ አር አይደለም የሆነ በቃ አይደል ይሄ ይቅርታ ነው የሚለቀኝ መስሎኝ ያንተ ነው አለ የኔ አይደለም አልኩ እኮ እኔ በቃ እንደዚህ ነገር አላደርግም ያንተ ነው። ከዛ እየተጫጫኸ መጣ ነው ማለት ነው። እያየሁት እየጤሰ እና ያንተ ነው ምናምን ትኩስ አረብናት አይደለም። ከዛ በቃ እንትን ይሄ ብሶት የጀመረ ማለት ማንንም ለመጠየቅ ትችላለህ። ሀብታሙ አደራ ጉድጓድ ከላይ ያራ ምንድን አላደርግም አልሄድም የፈለገ ነገር ቢሆን ሚሊዮን ብር ቢሰጡ ብዙ ሰው አልሄድም። እሺ ደስ ይለኛል። እሺ ማኪያ እማማ ገላ ፍቅር ትለይልኝና ደግመሽ በይ ድገሚ እባክሽ አንዴ እኔው አንቺ ላይ አይደለም ማኪያ አንቺ ላይ አይደለም የተፈውት የሆነ ቅጠል ነው ግጥዋፊ ላይ ጣፈጠኝ ግን እወድሃለሁ ስላልሽኝ እሺ እኔው አታ ሰላም አር እየበላህ ጭራሽ ስልክ ማናገር ጀመርክ። ቺኳ እኮ ደውላ ቺኳ ብትደውል ታዲያ ሳር እየበላህ ነው የምታወራ ግጦሽ አንተ ሰፈር ሄደህ ታወራለህ። ኧረ በደንብ አድርጌ ነው የማወራው። ኧረ እባክሽ አንቺ እንዴት አደራችሁ? በጣም የሚያምር ቀን ነው ዛሬ ብታዩት ነው። በጠዋቱ ጂም ገብተናል። አንድ መልእክት አለኝ በዚህ በሰሞኑ ላይክ ይሄ በኮሜንቱ ማለት ነው በኔ ስም የተጻፈ የሆነ የስድብ ምናምን መልስ ልክ ነው እንዳደረኩት አይነት የሚመስል ወይ ሌላ አካውንት አለ ወይ ደግሞ ፎቶሾፕ ነው አለ ነው። ስድብ ከሆነ እኔ አይደለም ያደረኩት። ይሄ የብልግና ስድብ ገለመሌ ምናምን እሱ ነው ያደለሁኝም መመልስላችሁም ከማክበር አንፃር ነው። ያው አንዳንዱ ፋን ነገር አለው ሮስት ነው በአማርኛ ደግሞ ይሄ ተረብ የምንለው ነገር ነው፣ የሚያስቅ ነገር ነው። ቁም ነገር ያለው ላይ ደግሞ ቁም ነገር እናወራለን። ግን ይሄ ስድብ ምናምን እኔ አላደረኩኝም። ወይ ፎቶሾፕ ነው or somebody የሆነ በኔ ነገር ቲክቶክ ላይ በኔ አንድ ክሬት የተደረገ እንትን ነበር እና የኔ ትልልቅ ፔጆች አሉ ፌስቡክ፣ ኢንስታግራም እና ቲክቶክ እሱ ላይ ያለው ብቻ ነው የሚመለከተኝ። ቀናችሁ ያማሪያም ወላ ሰሞኑን በተለያየ ቪዲዮ ስር ኮመንት ያያችሁ አንተ ነህ ወይ እንደዚህ አይነት አላስፈላጊ ነገር የምትጽፈው ስትሉኝ ነበርና እኔ አይደለሁም አንዳች ኃይል አለ ማላቀው። አንዳች ኃይል አለ ማላቀው ከመሬትም ስበት ይበልጣል ወስዶ ኮመንት ላይ ይጥለኛል እና እኔ አይደለሁም ለማለት ነው ዛሬ መጣሁት። ፈታ ብላችሁ ምናምን ሳትጨናነቁ የምትፈልጉትን ነገር ኮመንት ላይ ጻፉ።
ጻፉና ሳያችሁ። ፓስፖርት ውስጥ እንግዲህ ቺፕስ አለ። ይሄ ቺፕስ የሰዎችን የባዮሜትሪክ እና የሌሎችን ለምሳሌ የኢትዮጵያ ቡና፣ ጀበና፣ ሲኒ የመሳሰሉ ነገሮች እንዲገባ በጣም ወንደላጤ መሆን አለበት። መቼ ወንደላጤ በብዛት የሚሰራው ምግብ ምን ሊሆን ይችላል? እንቁላል። በጣም ወንደላጤ መሆን አለበት። መቼ አንድ እንቁላል እኮ 20 ብር። ምንድነው? ምን ተፈጠረ? እኔ እኮ የማይገባኝ ምንድነው የሚያስለቅስሽ ማማዬ? አሁን ምን የሚያስለቅስ ነገር ኖሮ ነው ወጪ ማውጣው? እኔ ኪሴን ገልብጬ ብሬን የምገፈግፈው እኔ? እስቲ ያረኩልሽ እንዳይፐር ሸምሱ ሱቅ ሂጂና ስንት እንደገዛው ጠይቂ። ያኔ የምርሽን ታለቅሻለሽ። ምን አይተኛለሽ? የምሬን እኮ ነው ማማ። በያ ወያባ ተሸገርኩልሽ አባቴ። ምን ነው አታይም? ሆዴ አብጦ ምን ሆነሽ ነው? ኳሻ ኮርተ ብዬ አረባክ አንዱ 200 ብር ታክሲ ሲጭኛ ለበይነት በቃ አንቺ እስቲ ነዳጅም ተወዷል። ቴንኪው አባቴ። እሺ አባቴ በቃ አይራ አባ አው ቶሎ በይ ሜክሲኮ አድርሽኝ። እሺ ጋጂ ሜክሲኮ አድርሰኝ ቶሎ በይ እንዳው ቸኩላለሁ። ሜክሲኮ እኮ 250 ብር ነው። በያ 50 ብር ሙላልኝ። ና ጠንክረን መብላት ያለብህ ለየትኛው ጊዜ ነው እንዴ? አሁን አብነጋር ነው የምትሞታው። ስማ ካልጋ ከመውረድ በፊት ገንፎህን፣ ካልጋ ስትወርቅ ቅንጭህን፣ ባኞ ስትገባ ጨርሳ፣ ስትወጣ ደግሞ እንዲህ እንቁላል በስጋም ካገኘ እውነቴን ነው ጥሩ ነው። ትላንትና በንግድ ባንክ ያጋጠመው ምን ነበረ? የንግድ ባንክ የጥበቃ ሰራተኛ የሆነው ግለሰብ የፍቅር ጥያቄን አልተቀበለችኝም ያላትን የስራ ባልደረባውን መግደሉ ነው የተሰማው። ከእርሷ ጋር ደግሞ ግንኙነት አለው ብሎ ያሰበውን ሌላም ግለሰብ ገድሏል። በዚህም የተነሳ ራሱን አጥፍቶ የ3 ሰዎች ህይወት እንዲያልፍ ምክንያት ሆኗል። የራሱን ጨምሮም ይህንኑ መረጃ የነገሩን ለጣቢያችን ብስራት ራዲዮና ቴሌቪዥን የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የሆኑት ኮማንደር ማርቆስ ታደሰ ናቸው። ጋይስ እንዴት ናችሁ? ዛሬ እስቲ ስለተረገመ ወንበር እናወራ። ይሄ ወንበር ማጥፊያችን ነው። የሆነ ጉዳይ ልታስጨርስ ሄደህ ማለት ይሄ ወንበር አለ ማለት ምን ማለት ነው? ትውላለህ ማለት ነው። ኢትስ የሆነ ሳይን ኦፍ መጉላላት ነው። አንተ ረዳኸኝ ማድረግ ያለብህ ሰው ቀጥረህም ከሆነ አልመጣም፣ ካልበላህም ምግብ ምናምን ማስላክ እንዳይበርድ የሆነ እንደዚህ አይነት ነገር ማስላክ ነው እና እንደዚህ አይነት ጠቃሚ ኢንፎርሜሽን ከፈለጋችሁ ፎሎ አድርጉኝ። ኧረ ችፍ ነቢያችሁ በስመ አብ ወወልድ ወመንፈስ ቅዱስ። አንቺ እኮ ምንም የተረዳሽኝ አይደለም። ኑሮ እኮ እንደዚህ ቀላል እንዳይመስልሽ አንገት አዎ ቤቱ ውስጡ አልቆ ቤቱ አሁን ምን የቀረ መሰለሽ? ጅብሰማ 2 ወር አለፈ አልካሰረው ጅብሰም ባለፈው በሬው ሻር ጅብሰም ያሰራሁት ምን ሰው ስም ታጠፊያለሽ? ጅብሰሙ ሰርቶ ጅብሰሙ አልቋል ቤቱ እንደምታየው ማለት አሁን የቀረው ከውጭ አሸዋ ግርፍ ነው የቀረ። ከውጭ አሸዋ ግርፍ ነው የቀረ። ከዛ ሽምብራ ግርፍ፣ ከዛ ባቄላ ግርፍ እያለ ይቀጥላል። ይሄ ስማር እንዴ በሰማይ አልመሽም በሰማይ አልጋም። ይሄ ሰው የግርፉ ስም ነው። አሸዋ ግርፍ፣ ሽምብራ ግርፍ፣ ባቄላ ግርፍ፣ መጨረሻ ላይ አተር ግርፍ ይባላል። በአራት ደረጃ ማለት ነው። እኔ እኮ ብር ላኪ አይደለም የመጣሁት። ቤቱን አሳየኝ። ምን ቪዲዮ አብርቼ ነው? ካሜራው መች ይሰራል? ኋላው ካሜራ ተበላሽቷል። እንደንቺ ያራተ እንዱ ሰው ማታሚ ሴትዮ እንዲሁ ቅሪና የፊተኛው የኋላ ከሌለ የፊት ይሰራል እንዴ? ላረ እንደም ሆነሽ ነው። እሺ አሁን ብር ላኪልሽ አይደል የሚደውል። ለማንኛውም እቺ ለሽምብራና ለባቄላው ግርፍ ዝም ብለሽ 500 ብር ላኪ። ካሁን ምን ቸገረኝ ተውልሻለሁ። እኔ እኮ እርሻ ትቼ እኮ ነው የመጣሁት አንገት። አዎ እናት ባንክ አለ በዛ አስገቢልኝ። እሺ አሳይሻለሁ ቪዲዮ ኮይ ምንም እንዳታስቢ ችግር የለውም። ካሜራ እኮ እንዲሁ ውድ መስሽ 120 ሺህ ብር ተብዬ እኮ ነው የኋላውን ካሜራ ለማስቀየር። አበሻኪውና ሰርች አሳይሻለሁ ችግር የለም። እሺ አሁን ስራ ላይ ነው። ቆይ አቤት። እንዴት ሆኑ እነዛ 3 ሰዎች? የትኞቹ? አንዱ ፈታኝ፣ ሁለቱ ተፈታኝ ተገጭቶ ምናምን የመጡት
ምን እኔ መንጃ ፍቃድ ፈተና ምናምን ለውጣ ብዬ ማለት ነው አያበለው ብሎ የሚለው የአገሬ ሙዚቃ ተከፍቶ ጭራሽ ምንም ትዝ የሚለኝ ነገር የለም። ጠርዙን ተሰቅየው ኮሪደሩ ጋር ነው ገጫቸው ምናምን ብሎ ሲያመጡ አሁን የገቡት አሁን እኔ መንጃ ፍቃድ ትምህርት ምናምን እንዴት ሆኑ? ማረ አይተርፉም። አብሶ ሁለቱ ልጆች የሚተርፉ አይመስልም። ኧረ እኔስ ምን አገባኝ? ስለ ሁለቱን ያገበኝም። ዋናው ፈታኙ ይተረፍልኝ ነው። ዋናው እሱ ነው። ውጤት የሚነግረኝ አልፋለሁ አላልፍም የሚለውን እሱ ነው አምጠብቀኝ። ጭራሽ ሰው ገለህ አንተ ፈተና ውጤት ትላለህ? እኔ ያስፈልገኛል። አሁን መንጃ ፍቃዱ ስለሚያስፈልገኝ እኮ ነው ዶክተር። ባንተ ሳቢ አልፍ ይመስላል ዶክተር ማለት አልፋለሁ አላልፍም እንዴ? እዚህ እኮ ሰው እኮ በቃ ከጥቅም ውጭ አድርገሃል። ገለኸዋል እኮ ኦሬዲ ሙቷል ሰውየው። እዛኔም እኮ አታልፍም ሲሉኝ ነበር። ድሮም አላልፍም አውቀዋለሁ። ምንም ነገር እንደዚህ ያማረብህ ውበት የሆነብህ ፍንጭት ነው ወላቃ ነው ምንድነው? አይ ጥርሴ እኔ ያው ብዙ ያስታራቂ ሆናለሁ። ኳስ ሜዳ ያው የማይቀርልህ ነው። የእሱ አጎት ያርፋሉ። የክሮስ አጎት ያርፉና ከዛ ከአንድ ወዳጄ ጋራ ልገንዛቸው ገባሁ። ብስቅ ወቅ ተብሏል። በእኔ ይደርስብሃል እንዳስቡ ይደርስባቸዋል ወቁ እና ከዛ ገባው አንድ ወዳጅ አለ ሲሸማ አስተካከል ነውና ወዳጄን አስተካክየው ነው ወሰን ይሄኛው ነጣው ነው እና ስንገለብጥ እቺ ተፈታሽ ትፈተነት ወጣና ዲለ ጮ አረገ አይ ከዚህ በላይ አሳቁ ይደርስባቸዋል ተብሏል። እሺ ከዛ በኋላ አጣጣ ባረግና እንደገና ገለበትና እኔ ደንገጣለሁ። ስለ አጣገቢ ቅዱስ ይምዛል በጣም ቤስት ፍሬንድ ነው ከዛ ነው ያሳከና ከዛ ቅዱስ ድንግጥ ስል አንበሳ አይዞሽ አረሽ ምናምን አልኩና ግን በጣም ፈጠንኩ ከሚገርም ነገር ቶሎ ብዬ አላጋበስ ነውና የግድር እንትኑን ሳጥኑን ሰማ ድጌ እንዳይነስ ብላ ከዛ አረኩልህና በቀታው ሲነሳ ጋር ቅድሚያ ያሪቅ ቤት ነው እንደገባው ላፍ አልኩኝ። ቀዳችልኝ። አሁን ደገም ከዛ አመሲ ሞራሽ ሲሉኝ በእናታችሁ በኔ ደረሰ ምኖሽ አይደል ሰው ሁሉ ለከሞት በጣም ይፈራ ይዘቀና ኮርስ ሞት በጣም እንደሚፈራ በሙሉ ሰው ሁሉ ተቀምጦ ነበር። በሰው እውነት ያስብላል። ሰው ሁሉ ደንግጠው ያስብላል። ራሱ ነው ታዲያ ከፈመና ሳሪ ደውልሽ ነው። አይ ሄሎ ወይ ሳሪ ከፍቅር ጋር ሆኜ እኮ ደህና ነው። ምን ይሆናል? እኔ ጨጓራ ያለቀ እንጂ በቃ እንደነገርኩሽ ነው። ይሄ ዲሽ ጆሮን ይዞ ወይ አይሰማ ይሄ አሎሎ አይኑ አይ መሮኛል። በቃ እኔ በቃኛል። እዚህ ከማንም ቁም ሬሳ ጋር እኔ ጊዜን አልፈጅም። ምንድነው ስለኔ ነው ይኸውልህ አስታወሪ ነበር። ሳሪ ደውላ እኮ ሰላም ብላለች። እኔ ፍቅር ይሄ ማለት ትናንትና ከምሽቱ 4 ሰዓት ተኩል አካባቢ ቦሌ ሩዋንዳ አካባቢ የተፈጠረ አደጋ ነው። ውስጡ የነበሩት 5 ሰዎች ወዲያው ህይወቱ ጠፋ። የለም ግን መትረፍ አይበለው ምን አይነት አደጋ እንደሆነ አይታወቅም። እንደዛ አይነት አነዳድም አለ። በዚህ ጋር የነበረችው ሴት ነበረች። በጣም ኮማ ውስጥ ገብታ ሄደችው። ከሹፌሩ ጎን የነበረችው መኪና ውስጥ መጠጥ አለ። እንደምታዩት መኪናው ከጥቅም ውጭ ሆኗል። ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ። በኢትዮጵያ መረቅ ያለው ጥብስ የተለመደ ቢሆንም ከቅርብ ጊዜ ወዲህ በተከሰቱ መጠነኛ ችግሮች መንግስት ጥብሱን፣ ህብረተሰብ ደግሞ መረቁ። ምን አይነት ዜና ነው የሰጣችሁ? ይኸው እንግዲህ ከዛ በተጨማሪ ግን ማለት የምፈልገው ምንድነው ከምታዩን ብልጭልጭ አሁን ከዚህ ካደረግነው የሚያብረቀርቅ ውብ ነገር ጀርባ ብዙ ህመም አለ። ሁሌ እላለሁኝ አይደለ?
ብዙ ህመም አለ። የምናየው ሁሉ ሶሻል ሚዲያ ላይ የምናየው ደስታ፣ የምናየው ጌጥ ሁሉ እውነተኛ አይደለም። በጣም ብዙ ፈተናዎች አሉ የሰው ልጆች የሚያልፍበትና መከራውን ሳይሆን በጎነቱን ሰው ገልጦ ስለሚያሳየን ወይም ሳቅ ጨዋታው ብቻ ሶሻል ሚዲያ ላይ ስለሚቀር እንጂ ከዛ የተደበቀ በጣም ብዙ ህመም አለ እና የምናየው ሁሉ እውነት አይምሰለን። የምናየው ብርቅርቅ ነገር ሁሉ ሰዎች እየሆነላቸው ያሉት ነገሮች ሁሉ የኛ የማነስ መለኪያ አይሆን። ራሳችንን ከማንም ጋር እናነጻጽር አይደለ? ስለዚህ በሁሉ ደስተኛ እንኳን መሆን ባንችል ተስፋ ቀን እንዳንቆርጥ። ለዛ አልተፈጠርንም። ሰሪያችን ወደዚህ ምድር ሲያመጣን ለጀግንነት ከመክሊት ከጸጋ ጋር ልናበረክት ከተገባን ነገር ጋር ነው የመጣ ነውና በአንድ ጊዜ ጠላታችን ወይም መጥፎ እንግዲህ በዚህ ምድር ላይ ያለ ጠላት የሰው ልጆች ሁሉ ጠላት አለ አይደለ? እሱ ተስፋ ሲያስቆርጠን አትችሉም ሲለን አቅም የላችሁም ሲለን ከንቱ ናችሁ ሲለን ያንን ድምጽ ሰምተን ምንም አይነት ውሳኔ ህይወታችን ላይ እንዳንወስን እንደ በእግዚአብሔር ስም አደራላችኋለሁ። ሁሉ ጊዜ ያልፋል። ሁሉ ነገር ማያልፍ ነገር የለም። አሁን የተሰማን ያለ ስሜት ማዘኑ፣ መተከዙ፣ ማልቀሱ ከደቂቃዎች በኋላ ከሰዓታት በኋላ ከቀናት በኋላ ከወራት በኋላ ሌላ ዓለም አለ፣ ሌላ ያልፋልና አይዟችሁ። በፊልም ተዋውቂያቸው በፊልም በሰጡኝ ፍቅር አምኜ ነው የሰው አይን ውስጥ ገብቼ 5 ብር የጠየቅኩት። አላሳፈሩኝም፣ ተሳክቷል። ኦልሞስት ወደ 3 ሚሊዮን 23 ሺህ ብር ምናምን አካባቢ ሰብስቤያለሁ። ሁሉም አይወድህም፣ ሁሉም አይጠላህም። ሁሉም ሰውም እንዲያግዘኝ አልጠብቅም። ብዙ የስራ ባልደረቦቼም ሀሳቡ ያልተስማማቸው አሉ። ምክንያቱም አዲስ ሀሳብ ነው። እኔ አሁን ብዙ ቦታዎች ላይ አወራዋለሁኝ። እንደ ሪጎሬ እንደሚጠብቅ ለመምታት እንደሚጠብቅ ተጫዋች ነኝ ለብዙ በሙያ ባልደረቦቼ ማለት ነው። ከሳትኩትኝ ውል ይሉብኝ ማለት ነው። ካገባሁት ካስቆጠርኳት ያችን ጎል አብረን ልንጨፍር ነው። ግን ስህተት ውስጥም ብሆን እንደው ማለት ባይገባቸውም ስህተት ውስጥም ብሆን እያገዙኝ ቢወቅሱኝ ደስ ይለኛል። ገብቷል። ምንም ያው ላይፌን ታውቀዋለህ። ብዙ ነገሮች እሰራለሁ፣ በብዙ ነገሮች ውስጥ አልፋለሁ። ይሄ የህይወት ጥያቄ የለብኝም። እንደው ቢኖርብኝ እንኳን 3 ሚሊዮን ቢግ እንትን አይደለም። በጊዜው 3 ሚሊዮን 200 ሺህ ብር ነበረ። አሁን እንዳየኸው ላይፎች በጣም ጨማምረዋል። ብዙ ነገሮች ምናምን እያንዳንዱ እርምጃ ብር ነች። ከኔም ራሱ ብዙም ይጠበቃል። ሰው የቻለውን አግዞኛል። በዚህ ጊዜ 3 ሚሊዮን 23 ሺህ ብር ማግኘት በጣም ትልቅ ነገር ነው። በዚህ ሰው በከፋው ሰዓት ማለት ነውና ብዙ ዋጋዎች እየከፈልኩኝ ነው። አስበው ዳይሬክት ማረገው እኔ ነኝ ከዳንኤል ግርማ ጋር ኢነርጂ ፊልምስ ስቶሪው ላይ ያለሁት እኔ ነኝ። ገንዘብ ማሰባሰቡ ላይ ያለሁት እኔ ነኝ። ሰውነት መክሳት በራሱ በጣም ከባድ ነው። እየከሳው በተመሳሳይ ሰዓት ቢልድ አደርጋለሁ። ዝም ብሎ መክሳት ልሙጥ ነው የምትሆነውና በወይ የአንድ ቦክሰኛ ቁጭ ብሎ ፊልሙን ሲያየው አይ ሄኖክ ወክሎኛል ሊል ይገባል። እነዚህ ሁሉ ነገሮች ተደማምሮ በጣም ከቦልሙስ በ30 ሰዓት አንዴ ምናምን ነው የምበላው። ያው ታውቀዋለህ ባልነግርምና ይሄ ነው ቻሌንጁ።